አሁን በምድረ በዳ ስለነበረው መቤዠት እንድናስብ እፈልጋለሁ። ርዕሳችን ደግሞ ከኢየሱስ ጋር በምድረ በዳ መሄድ ወይም ደግሞ በምድረ በዳ ውስጥ ኢየሱስን ማግኘት ማለት እንችላለን። እዚህ የምድረ በዳ ካርታና ርዕስ አለ። በሬቨራንድ አብርሃም ፓርክ ከተጻፈው የችቦ ቃል ኪዳን መጽሐፍ ነው የማስተምረው። ይህ በተከታታይ የቤዛነት ታሪክ ውስጥ ሁለተኛው መጽሐፍ ነው እና ብዙ ሰዎች ይህንን መጽሐፍ እንዲገዙ ካደረኩበት ምክንያት አንዱ በዚህ ካርታ ምክንያት ነው። በእርግጥ የመጽሐፉ ይዘት ካርታውን የሚያስረዳ ነው። ለኔ ግን ይህ ካርታ እንደ ህይወቴ ካርታ ነው። በኢየሱስ ክርስቶስ ማመን በክርስቶስ ኢየሱስ ያለኝ የህይወት ጉዞና ሂደትን ስለሚያመለክት ማለት ነው። የሐዋርያት ሥራ ምዕራፍ 7 ከቁጥር 38 እንዲህ ይለናል። ሐዋርያት ሥራ ምዕራፍ 7 ከቁጥር 38 መጽሐፍ ቅዱሳችንን እንክፈትና እንየው። እሺ ከቁጥር 38 እሱም በሲና ተራራ ከተናገረው መልአክና ከአባቶቻችን ጋር በምድረ በዳ በሕዝቡ ጉባኤ መካከል ነበር፣ የሕይወትንም ቃል ወደኛ ለማስተላለፍ ተቀበለ ይላል። በሕዝቡ ጉባኤ መካከል ነበር ይላል። ማለትም ኤክሌዥያ ማለት ነው። ሁላችሁም የኔን ስክሪን ማየት ትችላላችሁ? ይታያል ብዬ አስባለሁ። ስክሪኑን የማላየው እኔ ብቻ ነኝ። የኔ ስክሪን በጣም ትንሽ ከሆነባችሁ ትልቅ ለማድረግ ፒን ማድረግ ትችላላችሁ። በግሪክ ኤክሌዥያ ነው። እሱም ቤተክርስቲያንን ለማመልከት የምንጠቀመው ቃል ነው። ኤክሌዥያ የሁለት ቃላት ጥምረት ነው። ኤ ትርጉሙ ውጭ ወይም ወደ ውጭ ማለት ሲሆን ክሌዥያ የሚለው ስም ካልኦ አይነት ሲሆን ትርጓሜውም ወደ ተጠራበት ማለት ነው። ስለዚህ ኤክሌዥያ ማለት የተጠሩት ማለት ነው። እኔና እናንተ ከኃጢአት እስራትና ከኃጢአተኛው ዓለም ተጠርተናል። እስራኤላውያን የተጠሩት በዚህ አውደ ጽሑፍ ከግብጽ ነው። ስለዚህ የተጠሩ ይባላሉ። በእንግሊዘኛው ይሄ አንዳንዴ አሴምብሊ፣ ኮንግሬጌሽን ወይም ቸርች ማለትም በአማርኛ ጉባኤ ወይም ቤተክርስቲያን ተብሎ ሊተረጎም ይችላል። በሲና ተራራ የተናገረው ካለው መልአክ ጋር በምድረ በዳ በጉባኤው ወይም በቤተክርስቲያን የነበረው ነው። ስለዚህ በምድረ በዳ የሚሄዱት እስራኤላውያንን ዛሬ በህይወታችን ላይ እንደ ቤተክርስቲያን ህይወታችን አድርገን ልንወስድ እንችላለን። እኛ ጉባኤው ነን፣ የተጠራን ነን ማለት ነው። ደግሞ በራእይ ምዕራፍ 11 ላይ ሬሳቸውና አስክሬናቸው በታላቂቱ ከተማ አውራ ጎዳና ላይ ይተኛል፣ እሷም በሚስጥር ሰዶምና ግብጽ ትባላለች፣ ጌታቸው የተሰቀለባት ይላል። እንግዲህ ጌታ የተሰቀለው በሰዶም ወይም በግብጽ አይደለም። ነገር ግን በምሳሌያዊ አገላለጽ እንደ መንፈሳዊ ትርጓሜ ሲናገር ሰዶምና ግብጽን ጌታ እንዲሰቀል ያደረጉ የኃጢአት ቦታዎች መሆናቸውን ያመለክታል። ስለዚህ ግብጽ በባርነት ስር የነበርንበትን የኃጢአትን ዓለምና በፋሲካ በግ በኩል የወጣንበትን ያመለክታል። በዮሐንስ ወንጌል ውስጥ መጥምቁ ዮሐንስ ኢየሱስን የእግዚአብሔር በግ መሆኑን ይመሰክራል። እነሆ ኃጢአታችንን የሚያስወግድ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ይለዋል። ስለዚህ በፋሲካ የእግዚአብሔር በግ በሆነው በኢየሱስ ክርስቶስ በኩል ወደ ምድረ በዳ ተጠርተናል። ስለዚህ ይህ የበረሃ ጉዞ ከግብጽ ወደ ከነዓን የሚደረገውን ጉዞ ያሳያል ማለት ነው። ይሄ ጉዞ ቀጥተኛ አይደለም።
በኋላ እናየዋለን። ነገር ግን በጣም ረጅም ነው። 40 ዓመታት አሳልፏል የምድረ በዳ ጉዞ ብቻ። ዙሪያውን ተሽከርክረው ከዚያም በመጨረሻ ወደ ደቡብ ወርደው ከዛ ወደ ከነዓን ይወርዳሉ። ልክ እንደዚህ ነው የእምነት ህይወታችን እየተወሳሰበ የሚሆንብን። በከነዓን እስከምትገኘው ጌልጌላ ድረስ ባሉት 42 ካምፖች አማካኝነት ከመጀመሪያው ካምፕ ብንጀምር በዚያ ሂደት ምን እንማራለን የሚለውን እስኪ እንይ። በእምነት ህይወታችን እድገት እና ሂደት የእግዚአብሔርን የማዳን ስራ እንቅስቃሴ መማር እንችላለን። ቀደም ብዬ እንደገለጽኩት የኛ ዓላማ ኢየሱስን በዚህ ምድረ በዳ ማግኘት ነው። ኢየሱስ በዚህ ምድረ በዳ የት አለ? አንዳንድ ሰዎች ያዛ እጄ ይመስላል ሊሉ ይችላሉ። አይ ኢየሱስን የምንፈልገው በዚህ መንገድ አይደለም። ነገር ግን ከመጀመሪያውና ከመጨረሻው ደረጃ በደረጃ የምድረ በዳ ጉዞ ስለ ኢየሱስ ምን እንደሚነግረን ቀስ በቀስ በማየት ነው። ስለዚህ በመጀመሪያ ሰዓት ስለ መጀመሪያው እናስባለን። የምድረ በዳ ጉዞ ለምን አስፈለገ ከሚለው መጀመር አለብን። የእግዚአብሔር እቅድ ነበር ወይስ በአንድ ሰው አለመታዘዝና ቅጣት ብቻ ነው እንዲህ የሆነው? ይህንን ከመጠየቅ መጀመር አለብን። በዘፍጥረት ምዕራፍ 15 ከቁጥር 13 እስከ 16 ካለው ክፍል እስኪ እንመልከት። ዘፍጥረት ምዕራፍ 15 ከቁጥር 13 እስከ 16 እግዚአብሔር ለአብርሃም የሰጠው ቃል ኪዳን ይህ ነው። ይህ የችቦ ቃል ኪዳን ነው። እግዚአብሔር ለአብርሃም ሁለት ነገሮችን ቃል ሲገባ ልጆችን እሰጥሃለሁ ማለትም ዘር እሰጥሃለሁ ብሏል። ስለ የዘር ሐረግ ስንነጋገር ባለፈው ጊዜ ስለ ተስፋው ዘር አስፈላጊነት ተማርን። እግዚአብሔር እንዲህ ይላል፣ እንደ ሰማይ ከዋክብት ብዙ ልጆችን እሰጥሃለሁ አለው። ሁለተኛው ደግሞ ምድሪቱን እሰጥሃለሁ አለው። ስለዚህ አብርሃም ገና አንድ ልጅ ባይኖረውም እንኳን እግዚአብሔር ብዙ ዘር እሰጥሃለሁ ሲል እግዚአብሔርን ማመን አለበት አይደል? አብርሃም ግን እንደምንም አድርጎ አመነ። እግዚአብሔር ያንን እምነቱን ጽድቅ አድርጎ ቆጠረለት። ከዚያም እግዚአብሔር ይህችን ምድር እሰጥሃለሁ አለው። በእናንተ አስተሳሰብ የትኛው ነው ለማመን ቀለል የሚለው? እድሜያችሁ 80 ወይም 90 ነው እንበል እና እግዚአብሔር የብዙዎች አባት እንደምትሆኑ ቢነግራችሁ፣ ነገር ግን እስከዚያ ድረስ ምንም ልጅ ባይኖራችሁ ይሄን ለማመን ይቀላችኋል ወይስ ቀጣይ ላይ የምናገረው? ይሄን ማመን ትችላላችሁ ወይስ እግዚአብሔር ይህችን ምድር እሰጥሃለሁ ሲል ማመን ይቀላል? የትኛው ይቀላል ለማመን? ይህን ምድር እሰጥሃለሁ የሚለው ቀላል ነው ብዬ አስባለሁ። እግዚአብሔር ግን የብዙዎች አባት አደርጋለሁ ሲል አብርሃም አመነ፣ እሱንም አሜን አለ እና እግዚአብሔር ስለ እምነት ጻድቅ ነህ አለው። ነገር ግን በዚያ ጊዜ እግዚአብሔር ያችን ምድር እሰጥሃለሁ ሲለው አብርሃም እግዚአብሔር ሆይ ይህችን ምድር እንደምትሰጠኝ እንዴት አውቃለሁ አለ። ስለዚህ እግዚአብሔር አብርሃምን ጠርቶ መስዋዕት እንዲያቀርብ አዘዘው። ከዚያም በቁጥር 12 ላይ እዩ፣ ፀሐይም ስትጠልቅ አብርሃም ላይ ከባድ እንቅልፍ ጣለበት፣ እነሆ ድንጋጤና ታላቅ ጨለማ ወደቀበት። ከዚያም እግዚአብሔር ለአብርሃም ይህን መልእክት ከቁጥር 13 እስከ 16 ተናገረ። በቁጥር 17 ላይ ፀሐይ ከጠለቀች በኋላ በጣም ጨለማ ሆነ፣
እነሆ የሚጤስ እቶንና የሚነድ ችቦ ታዩ። በእነዚህ ቁርጥራጮች መካከል አለፉ። በዚያም ቀን እግዚአብሔር ለዘርህ ከግብፅ ወንዝ ጀምሮ እስከ ታላቁ ወንዝ እስከ ኤፍራጢስ ወንዝ ድረስ ያለውን ምድር ሰጥቼሃለሁ ሲል ከአብርሃም ጋር ቃል ኪዳን አደረገ። ለዛ ነው የችቦ ቃል ኪዳን ተብሎ የሚጠራው። እና እግዚአብሔር ይህን ያደረገበት መንገድ በዚህ ጊዜ የነበሩ ሰዎች ስምምነቶችን እና ቃል ኪዳኖችን በሚገቡበት መንገድ ነበር። የዚህን ቃል ኪዳን ይዘት እንመልከት። ከቁጥር 13 እስከ 16 እንዲህ ይላል። አብርሃምንም አለው ዘር ለሱ ባልሆነች ምድር ስደተኞች እንዲሆኑ በእርግጥ እወቅ። ባሪያዎች አድርገውም 400 ዓመት ያስጨንቋቸዋል። ይህን የሚናገረው በግብፅ ስላለው ጊዜ ነው። 400 ዓመታት በባርነት የሚገፉበትና የሚጨነቁበት ጊዜ ይላል። ይህ የሆነው አብርሃም ይስሐቅን ወይም እስማኤልን ከመውለዱ በፊት ነው። እና እግዚአብሔር ዘሮቻቸው በግብፃውያን ባርነት ለ400 ዓመት እንደሚያሳልፉ ተናግሯል። ከዚያም ቁጥር 14 ደግሞ በባርነት በሚገዟቸው ሕዝብ ላይ እኔ እፈርዳለሁ፣ ከዚያም በኋላ በብዙ ከብት ይወጣሉ ይላል። እንዲህም ሆነ። አዎ እስራኤላውያን ሲወጡ ግብፃውያንን ብዙ ሀብቶቻቸውን፣ ገንዘቦቻቸውን ሰጧቸው። እግዚአብሔርም ስለዚህ ጉዳይ አስቀድሞ ተናግሯል። 15 ላይ አንተ ግን ወደ አባቶችህ በሰላም ትሄዳለህ፣ በመልካም ሽምግልና ትቀበራለህ ይላል። ቁጥር 16 በአራተኛው ትውልድ ግን ወደዚህ ይመለሳሉ፣ የአሞራውያን ኃጢአት ገና አልተፈጸመምና ይላል። በአራተኛው ትውልድ ወደዚህ ትመለሳላችሁ ይላል። እዚህ የተባለው ቦታ የት ነው? ከነዓን ነው። ስለዚህ እግዚአብሔር በአራተኛው ትውልድ ወደዚህ ትመለሳላችሁ ይላል። ወደ ከነዓን የተመለሱበት ዘጸአትና የምድረ በዳ ጉዞንም ጨምሮ ማለት ነው። በዚህ ፍንጭ ጥያቄ የሚሆነውን አራተኛው ትውልድ ማን ነው? እግዚአብሔር ለአብርሃም የተናገረ ያለው በአራተኛው ትውልድ እያለ ነው። ስለዚህ አብርሃም የመጀመሪያው ትውልድ ነው። እግዚአብሔር የተናገረ ያለው ለዘሮቹ ማለትም ለቃል ኪዳኑ ዘር ነው። ይስሐቅ ሁለተኛ ትውልድ ነው። ይስሐቅ በመጀመሪያ ሁለት ልጆች ነበሩት፣ ኤሳውና ያዕቆብ። በሁለቱ መካከል ግን ብኩርናውን የእግዚአብሔርን ቃል ኪዳን የወሰደው ያዕቆብ ነው። ሶስተኛው ትውልድ ያዕቆብ ነው። አሁን ችግሩ ያለው እዚህ ነው። ያዕቆብ አንዲት ሴት ልጅና 12 ወንዶች ልጆች ነበሩት። እግዚአብሔር የሚናገረው ስለ አራተኛው ትውልድ እያለ ስለ የትኛው ነው? የትኛው ነው አራተኛው ትውልድ? በአራተኛው ትውልድ ይመለሳሉ ይላል። አራተኛው ትውልድ ወደ ከነዓን የተመለሰው የያዕቆብ ልጅ የትኛው ነው? አዎ ልክ ናችሁ። አይናፋር እና ትሁት እንደመሆን እጅ አታነሳም ብዬ ነበር፣ ግን ትክክል ነው። ማንም የለም፣ ሁሉም በግብፅ ሞቱ። ያ አራተኛ የሚባለው ትውልድ ሁሉ በግብፅ ሞተ። ታዲያ ያ አራተኛው ትውልድ ማን ነው? ይሁዳ ነው? እንደዛ ብላችሁ ታስባላችሁ? ምክንያቱም ኢየሱስ ክርስቶስ የተወለደበት የትውልድ ሐረግ በሆነው በማቴዎስ ምዕራፍ 1 መሰረት የዘር ሐረጉን የቀጠለው ይሁዳ ነው። ግን ከዚያ በኋላ አንደኛ ዜና ምዕራፍ 5 ከቁጥር 1 የበኩር ልጁ ዮሴፍ እንደሆነ ይናገራል። ታዲያ የትኛው ነው? ነገር ግን ወደ ዕብራውያን የእምነት የዘር ሐረግ ወይም ወደ ዕብራውያን መጽሐፍ ስንሄድ በዚህ መንገድ ያብራራል። በእምነት ዮሴፍ በማለት የእምነት አስቀጣይ እንደሆነ ይናገራል። ታዲያ ለምንድን ነው በጣም አስፈላጊ የሆነው?
ምክንያቱም ስለ እግዚአብሔር ቃል ኪዳን ስንናገር ቃል ኪዳኑን ለመሸከምና ለመቀጠል የሚያስፈልገው እምነት ነው። በእምነት ነው የእግዚአብሔር ልጆች፣ የእግዚአብሔር ዘሮች ወይም የአብርሃም ልጆች ልንባል የምንችለው። የእናንተን አላውቅም፣ ግን በእኔ ውስጥ ምንም የአይሁድ ደም እንደሌለኝ 99.9% እርግጠኛ ነኝ። ስለዚህ የአብርሃም ዘር ወይም የአብርሃም ልጅ የመሆን እድል የለኝም። ነገር ግን በኢየሱስ በማመን ሮሜ መጽሐፍና ገላትያ መጽሐፍ ላይ እንደሚናገሩት በኢየሱስ ክርስቶስ በማመን የአብርሃም ልጆች እንሆናለን። ስለዚህ ትክክለኛ ልጅ የሚያደርጋችሁ እምነት ነው ማለት ነው። ዮሴፍ እምነት ያለው እንደሆነ ተካቷል እና ተብራርቷል። አሁን እነዚህን ሁሉ አትርሷቸውና አንድ ላይ እንያቸው። ከልጅነት በተጨማሪ ስለ ሌላ ነገር ማሰብ እንችላለን። ወደ ከነዓን የተመለሰው ማን ነው ስለሚለው። ወደ ከነዓን በመመለስ ረገድ ትልቅ ሚና የነበረው ማን ነው? ዮሴፍ ነበር አይደል? በዘፍጥረት ምዕራፍ 50 ከቁጥር 22 ያለውን ለማየት እንመለስ። እዚህ ላይ ዮሴፍ በግብጽ ተቀመጠ፣ እሱና የአባቱ ቤተሰብ። ዮሴፍም 110 ዓመት ኖረ። ዮሴፍ የኤፍሬም ልጆችን ሶስተኛ ትውልድ አየ፣ እንዲሁም የምናሴ ልጅ የማኪር ልጆች። ዮሴፍም ወንድሞቹን እኔ ልሞት ነው፣ ነገር ግን እግዚአብሔር በእርግጥ ይጎበኛቸዋል፣ ከዚህች ምድር ለአብርሃም ለይስሐቅና ለያዕቆብ ወደ ማለላቸው ምድር ያወጣቸዋል አላቸው። ታዲያ ከአብርሃም ጀምሮ እስከዚህ ዘመን ድረስ እስከ ዘጸአት ድረስ ምን ያህል ጊዜ አለፈ? ነገር ግን እግዚአብሔር ከዚህ ምድር አውጥቶ ወደ ተስፋይቱ ምድር ወደ ከነዓን እንደሚመልሳቸው ቃል እንደገባላቸው ለእስራኤላውያን ያሳሰበው ዮሴፍ ነው። ዮሴፍም እግዚአብሔር በእርግጥ መጎብኘትን ይጎበኛቸዋል በማለት ቃል ኪዳኑን ነገራቸው። አጥንቴንም ከዚህ ወደ ከነዓን ውሰዱ። ስለዚህ ዮሴፍ በ110 ዓመቱ ሞተ። እናም ሽቶ አድርገው በግብጽ ሳጥን ውስጥ አኖሩት። እርግጥ ነው በተለይም የገዢው መደብ አባላትን የማቅለም ባህል ይህ ነበር። ነገር ግን ዮሴፍ እንዲህ ሲል ቃል ገባላቸው፣ ስትሄዱ እግዚአብሔር መጎብኘትን በጎበኛችሁ ጊዜ በእርግጥ ከዚህ ምድር አውጥቶ ወደ ተስፋይቱ ምድር ይመልሳችኋል። ያንም ባደረገ ጊዜ አጥንቶቼን ትወስዳላችሁ አላቸው። እኛ ሰዎች አካላዊ ምልክቶች ወይም አካላዊ ነገሮች ማስታወስ የምንፈልግ ነን። ታዲያ የዮሴፍ አጥንት ከግብጽ በወጡ ጊዜ ወሰዱት? አስታወሱት? የጠየቁበት ምክንያት ዮሴፍ የኢየሱስ ምሳሌ ስለሆነ ነው። አሁን የኛ የምድረ በዳ ጉዟችን፣ የእምነት ህይወታችን እግዚአብሔር አስቀድሞ የነገረንን ስለሆነ ለምን ይህን እንደምናረግ ላብራራ እፈልጋለሁ። ለኛ መንግስተ ሰማይ እንደሆነችው ወደ ተስፋይቱ ምድር ጉዞ ላይ ነን። አሁን እያጋጠመን ያለው ነገር በምድረ በዳ ውስጥ ነን የሚለውን ያስታውሰናል። አብዛኞቻችን በመንፈሳዊ ምድረ በዳ ውስጥ እንደምንገኝ አምናለሁ። እሱም ጉባኤ ወይም ቤተክርስቲያን ይባላል። እስራኤላውያን ወደ ምድረ በዳ በወጡ ጊዜ ተገረሙ። 1 ወር በበረሃ ከቆዩ በኋላ ደነገጡ። 3 ወር በምድረ በዳ ከቆዩ በኋላ ታመሙና ደከሙ። ወደ ኋላ እንመለሳሉ። ከጥቂት ቀናት በኋላ እንኳን እንመለስ ተባባሉ። እኔና እናንተስ ወደ ቤተ ክርስቲያን መምጣት ከጀመርን በኋላ ክርስቲያን ሆነን የኢየሱስን ስም ከመሰከርን በኋላ
ከዓለም፣ ከባርነት፣ ከሱስ፣ ከኃጢአት ልማዳችን ከወጣን በኋላ ወደኋላ መመለስ ፈልጋችሁ አታውቁም? ቤተ ክርስቲያን ውስጥ እንደዚህ አይነት ደማቅ፣ አስደሳች፣ የሚያስገርም፣ ደስተኛ የሚያደርገን ቦታ ናት ብላችሁ ወደኋላ መመለስ አልፈለጋችሁም ነበር? አንዳንዶቻችሁ ወደኋላ መመለስ ፈጽሞ አልፈለኩም ስትሉ አይቻለሁ። እሺ፣ ግን እባካችሁ አትዋሹ። እኔ እንኳን እንደ ፓስተር ጆሹዋን ጠይቁ። ወደ ኋላ መመለስ ፈልገ ነበር ብትሉት፣ ወደ ቀድሞ ህይወት መመለስ የፈለክበት ጊዜ አጋጥሞ ያውቃል ብትሉት፣ በእርግጠኝነት አዎ ይላል ብዬ አስባለሁ። በተለይም በቤተ ክርስቲያን ውስጥ ችግር ሲፈጠር ቤተ ክርስቲያን ሁሉ ጊዜ ችግር የሌለባት ቦታ ይመስላቸዋል። ልክ እንደ ምድረ በዳ እስራኤላውያን ለምን ከግብፅ ወጣን አሉ። እግዚአብሔርም አለ ወተትና ማር ወደምታፈስበት ምድር እመራቸዋለሁ አለ። አእምሯቸውን ወተትና ማር ብቻ ሞልተው ወደ ምድረ በዳ ወጡ። ከዚያም ግን የምን ወተት የምን ማር ሆነባቸው። አንድ ሰው እንዲህ አለኝ፣ በኢየሱስ ስታምን ችግር ሁሉ ይጠፋል አለኝ። እነዚህ ሁሉ መልካም ነገሮች ይዘን ወደ ቤተ ክርስቲያን እንመጣለን። በቤተ ክርስቲያን ውስጥ ግጭቶችን እናያለን። ወደ ቤተ ክርስቲያን ውስጥ ከገባን በኋላ በዚህ አይነት አስተሳሰብ ስለመጣን በቤተ ክርስቲያን ውስጥ ኃጢአተኛ ሰዎች የሌሉ ይመስለናል። ይህን አስተሳሰብ ይዘን ወደ ቤተ ክርስቲያን ከመጣን እኛ ራሳችን ኃጢአተኛና ችግር ያለብን ሰዎች እንደሆንን እንገነዘባለን። አጉረመረሙ ይላል። እኛም አንዱ አጉረምራሚ ልንሆን እንችላለን አይደል? ነገር ግን እግዚአብሔር እንድናደርግ የነገረንና እንድናልፍ የፈለገው በዚህ መንገድ ነው። ወደ ከነዓን ምድር ለመግባት ብቁ የሚያደርገን ሂደት ይህ ነው። እግዚአብሔር ለአብርሃም መንግስቴም ሕዝቤ አድርጌ አጸናለሁ ብሎ የገባው ቃል ግን በዚህ ውስጥ ማለፍ አለባቸው። በግብፅ ሆነው ነበር፣ በባርነትም ስር ነበሩ። ከዚያም አውጥቼ እመልሳቸዋለሁ ብሎ ነበር። አሁን በግብፅ በነበሩበት ጊዜ ያለውን ነገር ረስተውታል። ለምን? 430 ዓመታት አልፈዋል። 400 ዓመታት እንኳን ብንል ስንት ትውልድ ነው? ቢያንስ 10 ትውልድ እና ከዚያ በላይ አይደል? በእነዚህ ብዙ ትውልዶች የእግዚአብሔር ቃል ተረሳ። ምክንያቱም በግብፅ ውስጥ ወደ ቤተ ክርስቲያን መሄድ አልቻሉም። እግዚአብሔርን በትክክል ማምለክ አልቻሉም። ሰንበትን ቅዱስ ማድረግ አልቻሉም። የጣዖት አምልኮ ይኸውም በግብፅ ያሉትን ጣዖታት ማምለካቸውንና መከተላቸውን የሚያሳዩ ማስረጃዎችን እናያለን። ስለዚህ በእነዚህ ትውልዶች ሁሉ የእግዚአብሔር ተስፋ ተረሳና አሁን ኪዳኑን ያስታወሰና ለሕዝቡ የሚናገረው ዮሴፍ ነው። ልክ እንደዚሁ እግዚአብሔር እኛን መርጦናል። እናም ይህ የእምነት ሕይወት ወደ መንግስተ ሰማይ እንድንገባ ያዘጋጀናል። ረሳ ነው ግን ኢየሱስ መጥቶ ምልክት ሰጠን። ልክ ዮሴፍ አጥንቱን ምልክት አድርጎ እንደተወ ሁሉ ኢየሱስ ወደ ምድር መጣና እንድናስታውስ ምልክት አድርጎ መስቀሉንና ደሙን ትቶልን ሄዷል። ዮሴፍም አጥንቶቼን እስከ ከነዓን ድረስ ተሸከመዋል። ኢየሱስም ቃሌን ውሰዱና መንፈሴን ማለትም መንፈስ ቅዱስን ተቀበሉ ወደ መንፈሳዊ ከነዓን እንደሚወስደን ነግሮናል። እሺ እነሱ ምን አደረጉ? ወደ ዘጸአት ምዕራፍ 13 ከቁጥር 19 እንመለስ። ከግብፅ በሚወጡበት ጊዜ ይህን የዘጸአት ትዕይንት ነው። በቁጥር 19 ላይ ሙሴ የዮሴፍ አጥንት ከሱ ጋር ወሰደ፣ እግዚአብሔር በእርግጥ ይጎበኛቸዋል፣ አጥንቶቼን ከዚህ ከናንተ ጋር ተሸከሙ ብሎ የእስራኤልን ልጆች
አስምሎ ነበርና ይላል። ስለዚህ የዮሴፍ አጥንት ወይም የዮሴፍ አስክሬን አልተቀበረም፣ ታሸገ፣ በሬሳ ሳጥን ውስጥ ተጭኖ ነበር እና በዘጸአት ወደ ከነዓን ምድር እንዲወስዱ እየጠየቀ ነበር። ይህ ለእስራኤላውያን ምልክት ሆነ። እስከ ከነዓን ድረስ አጥንቱን ተሸክመው ተሳክቶላቸዋል ወይ? አዎ፣ በዘጸአት፣ በዘሌዋውያን፣ በዘሁልቁ ወይም በዘዳግም ውስጥ ምንም ነገር አንሰማም። ከዘጸአት ጀምሮ ስለ ዮሴፍ አጥንት ምንም አንሰማም። በኋላ ግን ወደ ከነዓን ምድር ሲገቡ በውጊያና በጦርነት አለፉ እና መጨረሻ ላይ ምድሪቱን ወርሰው ሰፈሩባት። ያኔ ነው ኢያሱም የሞተው። ወደ ኢያሱ ምዕራፍ 24 እንመለስ። ከዚህ በኋላ የእግዚአብሔር ባሪያ የነዌ ልጅ ኢያሱ 110 ዓመት በሆነው ጊዜ ሞተ። ከዚያም በቁጥር 31 ላይ እስራኤል በኢያሱ ዘመን ሁሉ የኢያሱም የተረፉ ሽማግሌዎች በነበሩ ዘመን ሁሉ እግዚአብሔርን አመለኩ። እንግዲህም ቁጥር 32 የእስራኤል ልጆች ከግብጽ ያወጡትን የዮሴፍን አጥንት በሴኬም ቀበሩት። ያዕቆብ ከሴኬም አባት ከኤሞር ልጅ በ100 ብር በገዛው ቁራሽ መሬት ውስጥ ቀበሩት። የዮሴፍም ልጆች ርስት ሆነ ይላል። ስለዚህ የዮሴፍን አጥንት ተሸክመዋል። የመውጣትና የምድረ በዳ ጉዞ መጀመሪያ ላይ በዮሴፍ አጥንት እንደጀመሩ መጨረሻ ላይም ልክ እንደ መጨረሻው መደምደሚያ በዮሴፍ አጥንት ነው። መጨረሻ ላይ የዮሴፍን አጥንት እናያለን። በዚህ ጉዞ ላይ የዮሴፍ አጥንት ምን ትርጉም አለው? ይህስ የኢየሱስ ምሳሌ መሆኑን እንዴት ያሳየናል? አሁን ዮሴፍ ቀደም ብዬ እንደገለጽኩት ዮሴፍ ኢየሱስ ክርስቶስ ምሳሌ ሆነ። የኢየሱስ ክርስቶስ ምሳሌም ነው። እሺ፣ እሱ የሚወደድ ልጅ ነበረ። ከአባቱ ቀሚስ ተሰጠው፣ በጣም የሚያምር ሐምራዊ ቀለም ያለው ቀሚስ። ይሄ ቀሚስ በዕብራይስጥ ኬቶን ነው፣ ካህናቱ የሚለብሱት ልብስ። ይህም የሚያሳየን የካህን ሚና አለው ማለት ነው። ካህን ምን ያደርጋል? የስርየትን ስራ ይሰራል ማለት ነው። ግን ይህ ልብስ ምን ይሆናል? ወንድሞቹ ተከፋፈሉት። በዮሐንስ ወንጌል ምዕራፍ 19 ላይ የኢየሱስን ልብስ ምን ሆነ? ከቁጥር 20 እስከ 21 ያለው ይመስለኛል። የኢየሱስን ውጫዊ ልብስና ውስጣዊ ልብስ ወሰዱ። የተራቆተና በደም የተበከለውን የመስዋዕት ደም ልክ እንደ ስርየት እንስሳ ደም የመስዋዕቱ በግ ኢየሱስ ሆነ። ዮሴፍን ወንድሞቹ አሳልፈው ሰጡ። ማን እንደከዳው ታውቃላችሁ? ወንድሞቹ። ኢየሱስ ወደ ገዛ ወገኖቹ መጣ። ኢየሱስም በአይሁዶች በገዛ ወገኖቹ ተላልፎ ተሰጠ። የእነዚህ የዮሴፍ ወንድሞች ምሳሌ ማን ነው? ዮሴፍን ሊገድሉት የፈለጉት ወንድሞች ምሳሌ ማን ነው? በቃ እንሽጠው ያለው ይሁዳ ነው አይደል? በግሪኩ የይሁዳ ትርጉም ጁዳስ ነው። ተመሳሳይ ስም ነው። እና በምንድን ነው የሸጡት? በሲልቨር ወይም ደግሞ በብር። ይሁዳ ኢየሱስን በሸጠበት ማለት ነው። ዮሴፍ ክህደት ተፈጸመበት እና በአባታቸው ያዕቆብ ግንዛቤ እሱ ሞቷል። አሁን ዮሴፍ ሞቷል ብሎ ያምናል። ኢየሱስም ተሰቅሏል። ዮሴፍ በአገረ ገዢው በዋና አዛዡ ውሳኔ መሰረት እስር ቤት ተላልፎ ተሰጥቷል። የኢየሱስም ሕይወት በጴንጤናዊው ጲላጦስ እጅ ነበር እስር ቤት ተላልፎ የተሰጠው። ኢየሱስ ወደ መቃብር ገባ። ከዚያም በኋላ ኢየሱስ ከሁለቱ ወንጀለኞች ጋር ተሰቅሏል። አንዱ ድኗል፣ አንዱ አልዳነም። በተመሳሳይ ዮሴፍ በእስር ቤት ውስጥ ከሁለት ወንጀለኞች ጋር ታስሮ ነበረ። አንዱ ዳነ፣ አንዱ ደግሞ ሞተ ማለት ነው።
ዮሴፍም አጥንቶቼን አስቡ አለ። አጥንት ምን ጠቀሜታ አለው? በዘፍጥረት ምዕራፍ 2 እግዚአብሔር ሴቲቱን ከአዳም የጎን አጥንት ሲፈጥር አዳም አጥንቷ ከአጥንቴ ናት ይላል። ያ ማለት ምን ማለት ነው? ባሎች ሆይ ለሚስቶቻችሁ ሂዱና አጥንቶችሽ ከአጥንቴ ናቸው ብትሉ ምን ትላለች? ታውቃላችሁ? ዓመታዊ በዓላችሁ ላይ ተንበርክካችሁ የኔ ማር አንቺ በጣም ቆንጆ ነሽ፣ እንደ አጥንቴ ነሽ ብትሉ አጥንት የሚለው ቃል ላይመች ይችላል። ነገር ግን ምን ለማለት እንደፈለገ ታውቃላችሁ? አንቺ አጥንቶችሽ ከአጥንቴ ናቸው እያለ ነው። አጥንት በሕክምናው ብንሄድ ዶክተሮችን ብትጠይቋቸው አጥንት ደም የሚፈጠርበት ቦታ ነው ይላሉ። አጥንት የሰውነታችን ዋናው መዋቅር ነው። ያለ አጥንት ስጋና ደም ሊኖረን ይችላል፣ ነገር ግን ምንም መሆን አይችሉም። እሱ ነው የሚያቆማቸው፣ የሚያስኬዳቸውም ዋናው ነገር እሱ ነው። ይህ ቃል ማንነት ተብሎ በዕብራይስጥ ሰዋስው መዋቅር ጥቅም ላይ ውሏል። የመጨረሻው ነው ልንል እንችላለን። ነገር ግን የመጨረሻው አጥንት ነው ስንል ምን ማለታችን ነው? ዋናው ነው ወይም አጥንት ነው ማለታችን ነው። የመጨረሻ የተባለው አጥንት ነው። በመሰረቱ የአጥንት ምንነቱ መሰረት ማለት ነው። ስለዚህ አዳም ለሴቲቱ ሲነግራት አንቺ አጥንቶችሽ ከአጥንቴ ናቸው አለ። አንቺ የኔ ማንነት፣ የኔ አንኳር ነገር ነሽ ማለቱ ነበር። ዋው! አሁን ለሚስቶቻችሁ እንዲህ ብትሉስ? በጣም ልትደነቅ ትችላለች አይደል? ተመልከቱ፣ በሕዝቅኤል ምዕራፍ 37 ላይ አጥንቶች ብቻ ቀርተዋል። ነገር ግን እነዚህ አጥንቶች የሕይወት ውሃ ሲነካቸው እንደገና ሕያው ሆኑ። በተጨማሪም በፋሲካ ወቅት እግዚአብሔር ሕዝቡን የበጉን አጥንት አትስበሩ አላቸው። ወደ ዘጸአት ምዕራፍ 12 እንመለስ። ስለ መብላት ይናገራል። ቁጥር 46 በቤት ውስጥ ስለሚበላው ነገር ይናገራል። ከስጋው ማናቸውንም ከቤት ወደ ውጭ አታውጡ፣ ከሱም የፋሲካን በግ አጥንት ማንኛውንም አትስበሩ ይላል። ለምን እንደተባሉ ማንም አያውቅም ነበር። እኛ ብዙ ጊዜ በጎችን ወይም ደግሞ የበሬ ስጋ ስንበላ የበሬ አጥንት በስሎ ሾርባ መጠጣት ነው አይደል የምንፈልገው? ምርጡ ክፍል ደግሞ መቅኒውንና አጥንቱን መምጠጥ ነው አይደል? እናንተ ስጋውን ትወስዳላችሁ፣ እኔ አጥንቱን እፈልጋለሁ ስለተባለ አጥንትን መስበር አልነበረባቸውም። እንዴት እንደዚህ አላቸው? እነሱ ግን ታዘዙ። ከዚያም በኋላ በዮሐንስ ወንጌል ምዕራፍ 19 ኢየሱስ ከተሰቀለ በኋላ በቁጥር 31 አይሁድም በሰንበት ስጋው በመስቀል ላይ እንዳይቀር
የመዘጋጃ ቀን ስለነበረ የሰንበት ቀን ታላቅ ቀን ነውና እግራቸው እንዲሰበርና እንዲወሰድ ጲላጦስን ለመኑ። ወታደሮቹ መጥተው የወንበዴዎችን ከሱ ጋር የተሰቀሉትን ሰዎች እግር ሰበሩ። ወደ ኢየሱስ ሲመጡ ግን እንደ ሞተ አይተው እግሮቹን አልሰበሩ። ለምን እግሮቻቸውን ሰበሩ? የነዛን በወቅቱ በነበረው በመስቀል ላይ አንድ ሰው ሲሰቀል በመስቀል ላይ የሚሞተው ሰው በእግሩ ወደ ላይ ከፍ እያለ ለመተንፈስ ስለሚያግዝ ነው። እግር ተደግፈው ከፍ እያሉ በቀላሉ መተንፈስ ይችላሉ። በመስቀል ላይ ተንጠልጥለው ለመተንፈስ ወደ ላይ ይገፋፉ ነበር። ይሄ ደግሞ እንዳይሞቱና በህመም እንዲቆዩ ያደርጋቸዋል። እነሱን ለመግደል ሲያስፈልግ ደግሞ በእግሮቻቸው መግፋት እንዳይችሉ የእግሮቻቸውን አጥንት መስበርና እግሮቻቸውን ሰብረው በመስቀል ላይ ታንቀው እንዲሞቱ ያደርጉ ነበር። ስለዚህ እግሮቹን የሰበሩት ለዚህ ነው። ነገር ግን ኢየሱስ መሞቱን ስላዩ እግሮቹን መስበር አላስፈለጋቸውም ነበር። ከዚያም በቁጥር 36 ላይ ከሱ አጥንት አንድስ እንኳን አይሰበርም የሚለው የመጽሐፍ ቃል ይፈጸም ዘንድ ይህ ሆነ። ከዚያም እንደገና ሌላ ጥቅስ የወጉት ያዩታል ይላል። እግዚአብሔር ለእስራኤላውያን የበጉን አጥንት እንዳይሰብሩ የተናገረበት ምክንያት የምንገነዘበው በዮሐንስ ውስጥ ብቻ ነው። አሁን ይህ ማለት የኢየሱስ እግሮች ከተሰበሩ እግሮቹ በተሰበሩበት ከሞት ይነሳል ማለት ነው። እግዚአብሔር አጥንቱን እንዲሰበር ያልፈለገው ለዚህ ነው ማለት ነው? አይደለም። እግዚአብሔር ቢያስነሳው ሙሉ አካል ይዞ ማስነሳት ይችላል። ነገር ግን ይህ አጥንት ዋናውን ነገር ይወክላል። የኢየሱስ ክርስቶስን ማንነት በሱ ልንወስድ እንችላለን። ስለዚህ አጥንቶቼን አስቡ ሲል አጥንቱን በትክክል አስታውሶ በምድረ በዳ ተሸክመው ለ16 ዓመታት በድል አድራጊነት ዘመቱ። ከዚያም በመጨረሻ የዮሴፍን አጥንት እንደነበረ ወስደው ቀበሩት። ኢየሱስ እንዲህ ይለናል፣ ምንም እንኳን ቢሄድ መንፈስ ቅዱስን እልክላችኋለሁ፣ መንፈስ ቅዱስን ትቀበላላችሁ፣ ቃሌንም ያስታውሳችኋል፣ እኔም ወደ እናንተ እመለሳለሁ ይላል። ለእስራኤላውያን አጥንቶቹ ከነሱ ጋር በምድረ በዳ የሄደ መታሰቢያ ሆነ። የአይሁድ አፈ ታሪክና ድርሳናት ላይ የዮሴፍ አጥንቶች የቃል ኪዳኑን ታቦት እንደሚይዙ ይናገራሉ። አጥንቶቹ ለእስራኤላውያን ያን ያህል አስፈላጊ ነበሩ። ለእኛስ ምን ያስታውሰናል? የሚያበረታታንስ ምንድን ነው? ወደ ተስፋይቱ ምድር መንግስተ ሰማያት ማን ይመራናል? እሱ የኢየሱስ ቃል ነው። ቃሉ ማንነቱ ነው። እሱም ቃል የእግዚአብሔር ቃል ነው። እኔና እናንተ በምድረ በዳ ምንም ያህል ቢከብደን እነዚህን አጥንቶች ማለትም ቃሉን እንድንሸከም ጸልያለሁ። እነዚህን አጥንቶች መተው የለብንም። አጥንቱን መሸከም በጣም ከባድ ሊሆን ይችላል። ኖህ የቃል ኪዳኑን ታቦት የተሸከሙት ስማቸው በመጽሐፍ ቅዱስ ውስጥ ተጽፏል። የዮሴፍን አጥንት የተሸከሙ ሰዎች ግን አልተመዘገቡም፣ እውቅና አልተሰጣቸውም፣ ምንም ክብር አልነበራቸውም። ቢሆንም ግን ያደረጉት ነገር ታላቅ ነገር ነው። አጥንት መሸከም አስቸጋሪ ነው ብዬ አስባለሁ። ኧረ እኔ እነዚህ አጥንቶችን ትቼ ብቻዬን ብሄድ በጣም ቀላል ይሆን ነበር ብሎ የሚያስቡበት ጊዜ ሳያጋጥማቸው አልቀርም። በጣም ከባድ ነው። ይሄንን ግን ወደኛ ስናመጣው
ይሄ እነሱን የገጠማቸው ነገር ለእኛም እውነት ነው። የኢየሱስን ስም ከተሸከምን ከዚያም የኢየሱስን ስም ከራሳችን ካወረድን በዚህ ዓለም ውስጥ ኃጢአት እያደረግን መኖር ቀላል ሊሆን ይችላል። ኃጢአቶችን ለመስራት የበለጠ ነፃነት ሊሰማን ይችላል። ግን ያ እኛ ማድረግ የማንችለው አንድ ነገር ነው። አጥንቶችን እስከ መጨረሻው መሸከም አለብን። በምድረ በዳ ጉዞ ከመጀመሪያው እስከ መጨረሻ የኢየሱስን አጥንት መሸከም አለብን። በዚህ ሁሉ ዛሬ በዚህ እምነት ጉዞ ውስጥ የኢየሱስን መገኘት ተስፋ በማድረግ ለማየት እንችላለን። አይዟችሁ፣ አትፍሩ። አሁን ሁሉንም 42 ካምፖች እንደ ምድረ በዳ ጉዞ አንሄድም። ከመጀመሪያው ካምፕ ከራምሴ እስከ ሱኮት እና ከሱኮት ወደ 10ኛው ካምፕ ረፊዲም የተጓዙበትን እናያለን። ያ ነው በሚቀጥለው ሰዓት ውስጥ በ10ሩ ካምፖች ውስጥ ያለውን ሂደት እናያለን እና ስለ አስፈላጊነታቸው እንነጋገራለን። እንግዲያው ይህ የመጀመሪያው ሰዓት ትምህርት ለመደምደም እስቲ ራሳችንን እንጠይቅ። ኢየሱስ በእኔ ውስጥ ሕያው ነው? ለእስራኤላውያን ዮሴፍ አጥንት በሕይወት ይኖር ነበር። እግዚአብሔር አራተኛው ትውልድ ወደ ከነዓን እንደሚመለስ በተናገረበት መሰረት እሱ ሞቷል። ነገር ግን እምነቱ፣ ማንነቱ አሁንም ለእስራኤላውያን እንደ ማስታወሻ ነበረ እያሳሰባቸው የነበረው። ኢየሱስ ሞቷል፣ እዚህ በአካል የለም ልንል እንችላለን። እውነት ነው ወይስ ኢየሱስ ሕያው ነው? ዮሴፍ በአካል ሕያው ነበር እያልኩ አይደለም። ሞቷል፣ አጥንቶቹ ብቻ ነበሩ። መልእክቱ፣ ቃል ኪዳኑ ግን በእምነቱ ሕያው ነበረ የሚል ነው። እስራኤላውያን የተሸከሙት ይህንኑ ነው። ኢየሱስ በመንፈስም ከኛ ጋር ነው። ከሙታን ተነስቶ በሰማይ አለ። ነገር ግን ከኛ ጋርም አሁን ነው ማለት ነው። ከመጨረሳችን በፊት አንድ ተጨማሪ ክፍል እንመልከት። ማርቆስ ወንጌል ምዕራፍ 15 ላይ ያለው አሁን ኢየሱስ ከተሰቀለ በኋላ ሞቶ ነበር። የአርማትያሱ ዮሴፍ በቁጥር 43 ላይ እንዳለው መጣና እሱ ራሱ የእግዚአብሔርን መንግስት ይጠባበቅ የነበረ የሸንጎ አባል ነበር። ድፍረትን ሰብስቦ ይመስለኛል ወደ ጲላጦስ ገባና የኢየሱስን አስክሬን ጠየቀ። ማንበቤን እቀጥላለሁ። ጲላጦስ በዚህ ጊዜ ሞቶ እንደሆነ ተደነቀ። ስለዚህ መቶ አለቃውን ጠርቶ ቀድሞውኑ ሞቶ እንደሆነ ጠየቀ። ይህ ከመቶ አለቃው በተረዳ ጊዜ ስጋውን ለዮሴፍ ሰጠው። ይህ በኤንኤኤስቢ የመጽሐፍ ትርጉም እንመልከት። እዚህ ምንም ልዩነት አናይም። ነገር ግን ጲላጦስ የኢየሱስን አካል ጠየቀ ይላል። እዚህ ላይ በደንብ ማየት እንችላለን። እዚህ ላይ አካል የሚለውን የግሪክ ቃል ሶማ ነው። ጲላጦስ ስጋውን ልትወስድ ትችላለህ አለው። ከጲላጦስ እይታ ይህ አካል ሶማ ሳይሆን ፍቶማ ነው። ልዩነቱ ምንድን ነው? እነዚህ ትርጉሞች ላይ ግልጽ አይደለም። ወደ ኢኤስቪ ንዙር። ኢኤስቪ የመጽሐፍ ቅዱስ ትርጉም እንዲህ ይላል፣ የአርማትያሱ ዮሴፍ የኢየሱስን ስጋ ጠየቀ። በኋላ ግን በቁጥር 45 ላይ ከመቶ አለቃው መሞቱን ባወቀ ጊዜ ሬሳውን ለዮሴፍ ተሰጠው ይላል። ሶማ እና ፍቶማ። ሶማ ማለት ሕያው አካል ማለት ሲሆን ፍቶማ ደግሞ የሞተ አካል ማለት ነው። ይህ በሐዋርያው ጳውሎስ የክርስቶስን አካል ሕያው አካልን ቤተክርስቲያንን ሊያመለክት የተጠቀመው ቃል ነው። ስለዚህ ስለ ኢየሱስ ስናስብ እሱን ሩቅ አድርገን ነው ወይስ ሞቷል ብለን ነው ወይስ በሕይወት አለ ብለን ነው? እሱ ሶማ ነው፣ ሕያው አካል ነው። እኛስ የሱ አካል ነን?
ይሄ ነው የእኛን የምድረ በዳ ጉዞ የሚለየው። ዛሬ የምድረ በዳ ጉዞ ከ15 ደቂቃ እረፍት በኋላ እንጀምራለን። ይህን ክፍለ ጊዜ በጸሎት እንዝጋ። የሰማይ አባት በእምነት ሕይወታችን በምድረ በዳ ጉዞና ወደ መንግሥተ ሰማያት በምናደርገው ጉዞ ላይ እንድንማር ስለፈቀድክልን እናመሰግናለን። አባታችን ሆይ ቀላል አይደለም፣ ብዙ ፈተናዎች አሉ እና አንዳንዴ ዞር ብለን ወደ ግብጽ መመለስም እንፈልጋለን። ነገር ግን ብቻችንን እንድንራመድ ስላልፈቀድክ እናመሰግናለን። ከኢየሱስ ጋር አብረን ስላለን የኢየሱስን ሥራ በሕይወታችን እንድናይ እርዳን። በዚህ ጉዞ ኢየሱስን በሕይወት እንድናይ እርዳን። ከእኛ ጋር እንድትሆንና በአገልጋይ እንድትናገር እጸልያለሁ። ዛሬ የምንካፈለው መልእክት ካንተ በመንፈስ ቅዱስ እንጂ ከሰው ዕውቀት አይደለምና ስምህ እንዲከብር እንጸልያለን። በኢየሱስ ስም አሜን።